ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ብሩኬ ሲሰራው የሰነበተው ፕራንክ ወይ ደግሞ ፋን ሲያደርገን የነበረው እኔ ርዕስ አውጥቼለታለሁ፣ ክብር በውለታ አይቀየርም ብዬ ማለት ነው። ይህ ነው። ነገር ግን አንዳንድ ሰዎች የሆነ ነገር ለማስተማር ሲሰሩ ወይ ደግሞ ምናምን ያልሆነ ነገር ተፍተፍ የምትሏላችሁ እና ከዛ ነገር ብታቆሙና ብትቆጠቡ ጥሩ ነው። ጥሩ የሆነበት ምክንያት ወይ ደግሞ መቆጠብ ያለባችሁ ለራሳችሁ ስትሉ እንጂ ለእነሱ ስትሉ አይደለም። ይህንን ደግሞ በደንብ ማወቅ አለባችሁ። ምክንያቱም ጭንቅላት ሲከፈት ምንድን ነው አፍ ሲከፈት ጭንቅላት ነው የሚባለው፣ ይታያል ነው የሚባለው፣ አላውቅም ብቻ እንደዛ መሰል የሚባለው እና አንዳንድ ሰዎች ሳዝበናል ምናምን። ብቻ ግን እግዚአብሔር ይመስገን ዛሬ ነገሩ አብቅቶ እዚህ ጋር ደርሰናል። እውነት ለመናገር ያው ቢያበቃም ባያበቃም ኖርማል ነበረ። ደስ የሚልም ጊዜ ነበር፣ እየሳቅንበት ፈታ እያልን። በዛ ላይ ደግሞ የቅምጥሌን ጀግንነት አሸናፊነቷን ብሩኬ ደግሞ ምን ያክል በእሷ እንደሚተማመንና ምን ያክል ጀግና ሴት እንደሆነች እሷን ለማሳየት የሚሄድበት ርቀትና ስራዎች በጣም ያስገርሙኛል። ሁሌም ቢሆን ከዚህ በፊትም ቢሆን የሚሰራቸውን ፕራንኮች እያንዳንዱ ቅምጥሌ ማነች ምንድነች እንደውን ነገር እንድናቅ እንድናይበት እንጂ ሌላ ምንም ዝም ብሎ እያለ ትርጉም የሰራበት ፕራንክ የለም። ከዚህ በፊትም ቢሆን ቅምጥሌም የሆነ ፕራንክ ስትሰራ እንደዛው ብሩኬን ለማሳወቅ ምን አይነት ወንድ እንደሆነ ምን አይነት ሰው እንደሆነ ብቻ ባጭሩ ምንድነው ሁለታቸውን በደንብ ይተዋወቃሉ። ቅምጥሌ ብሩኬን በደንብ ታውቃለች፣ ብሩኬ ደግሞ ቅምጥሌን በደንብ ያውቃታል። እርስ በርሳቸው መተዋወቃቸው አልፎ ከዛ እኛን ደግሞ እወቁልኝ ቅምጥሌ ማለት ይችነች ወይ ደግሞ ቡራ ማለት ይህ ነው ብለው ለእኛ ለማሳወቅ ነው እንደዚህ አይነት ስራዎች የሚሰሩት ማለት ነው። እና እንግዲህ ዛሬ ደግሞ እንግዲህ ብሩኬ ፕራንኩ እንዲያልቅ ያደረገው ወይ ደግሞ እንዲያበቃ የሆነው እንግዲህ እንዳያችሁት ሲያቃጥሉኝ በሰነበቱት ምክንያት እንዲቃጠሉ ብሎ እንግዲህ ይህንን ኢንዶሚ፣ በነገራችሁ ላይ ኢንዶሚ ተከልክሏል። በጣም ብዙ ሰዎች ህይወታቸውን አጥተውበታል። በዚሁ አጋጣሚ ልንገራችሁ፣ በጣም ብዙ ሰዎች ደግሞ ከህይወት ከማጣት ሳይሆን የሆነ በሽታዎች ምናምን የገዙበት ነው እና ስቲል እንደ አይደለም ይሄ ሀር የሆነ እንዶሚ ቀርቶ ኖርማል እንዶሚ ራሱ አይፈቀድም። በነገራችሁ ላይ የምሬን ነው ማርያምን፣ በጣም ብዙ በሽታዎችን እያመጣ ነው እንዶሚ። ነገር ግን በጣም እኔ እውነት ለመናገር አፍቃሪ አይደለሁም የእንዶሚ ማለት ነው። ጭራሽም አልወድም ነበር የሆነ ታይም ላይ፣ ግን የሆነ ታይም ላይ ትንሽ እበላለሁ ምናምን፣ ግን ፍቅር የለብኝም እና በጣም ብዙዎቻችሁ የእንዶሚ ፍቅር ነው ያለብኝ ማዳሚ ስትወጣ ቶሎ እበላለሁ ምናምን ምትላላችሁን አይቅርባችሁ ጋይስ፣ ጥሩ አይደለም። ልክ እንዳልሆነ ማለት ሰውዬ አንዳንድ ነገሮች በደንብ ያውቃልና ልጆቹ እንዳይበሉ ሚስቲቱ ስትገዛ እሱ አውጥቶ ይጥላል ማለት ነው። እግዚአብሔርን ነው የምላቸው። እና አንዳንዴ ቤት ራሱ ብዙ ጊዜ አይገዛም። አንዳንዴ ልጆች በጣም እያስፈልጋቸው አእምሮት የሚባል ነገር አለ አይደለ? ያው ፍቅር ስላለባቸው እንደዛ ካልሆነ ብዙ አንጠቀምና ጥሩ አይደለም። ፍቅር ያለባቸው ፍቅራቸውን ቀንሱ። ያኔ በቃ ከት ማድረግ ባትችሉም የሆነ ጊዜ ሴፍ ሲያስፈልጋችሁ ወይ ደግሞ በጣም እንትን ስትሉ አእምሮታችሁ ምናምን መጠቀም መቻል ማለት ነው። ከዛ ውጭ ምሳ፣ እራት፣ ቁርስ እንደዛ ራሱ የምትሄዱ ሰዎች አላችሁ እና እንደዛ አታድርጉ። በዚሁ አጋጣሚ ልንገራችሁ ብዬ ነው። ግን እንደዚህ በቃ ሞቅ ያለ ነው በቃ እንደዚህ ስበሉ ምናምን ያው እኛ ሀበሻዎች ስለሆነ የሚያቃጥል ነገር ደስ ይለናል፣ ይጣፍጣል። እውነት ለመናገር የሚያቃጥል ነገር አድርጋችሁ ስበሉና ብሩኬ እንግዲህ ብድሮ መልሷልም አንልም፣ ምክንያቱም ምንም ስላልተበቀሉት። እንዲሁም ደግሞ ሚፍታንም አመስግኖታል። የሁለታቸውን ፍቅር ያሳየበት ጊዜ ነው። ሚፍታ ከዚህ በፊትም በደንብ አሳይቷል። አሁንም ደግሞ ማለት ራሱን ችሎ የሆነ አንዳንድ ሰዎች አሉ መሄጃ የሌላቸው ነው ምንም ብትሏቸው አረ በቃ ይቅርታ ምናምን እያሉ የሚቀጥሉ ማለት ነው። ከእናንተ ጋር ገብቷቸው አይደል? አንዳንድ ሰዎች ግን መሄጃ እያላቸው እናንተ ትተው መውጣት እየቻሉ ነው፣ ግን እናንተ ስለሚወዷችሁ ስለሚያከብሯችሁ ከእናንተ ጋር የሚቀጥሉ ሰዎች አሉ። እና የሰው አይነት ብዙ ነው። አንዳንድ ሰዎች መሄጃ ቢኖሯቸውም እናንተን ብለው የሚቀመጡ አሉ። አንዳንድ ሰዎች ደግሞ መሄጃ ስላጡ ከእናንተ ጋር የሚሆኑ ሰዎች አሉና ሚፍታ እንግዲህ መሄጃ አለው ወይ ደግሞ ቤት ራሱን ችሎ መኖር የሚችል ልጅ ሆኖ፣ ነገር ግን እነሱ ፍቅር ስላለው ልክ አይደለም ብሎ እንግዲህ ወንድሙንም እየመከረ ነበረና እንዲሁም ጓደኞቹን አመስግኗል። ሁላችሁም እኔ የፈለግኩትን ወይ ደግሞ በእኔ መልኩ እናድርግ ስላችሁ አብራችሁ ስለነበራችሁ ሀሳቤን ስለተካፈላችሁኝ አመሰግናለሁ ብሏል ብሩኬ። እንዲሁም ስለ አንዳንድ ሰዎችም ተናግሯል። ያው ወዳጅ መስለው ጠላቶችም እንዳሉ ማለት እዚህ ምድር ላይ ነው። ጠላት መስሎ ወዳጅ ሆነ ትክክለኛ ጠላት መሆን አስፈላጊ ነው፣ ለመናገር ግድም ነው። ለዛውም ደግሞ ማንኛውም ሰው ሀብታም ይሁን ድሃም ይሁን ታዋቂም ይሁን አላዋቂም ይሁን ሁሉም ሰው የሆነ ከባድ የሚሆን ቀለል ያለ ምቀኞች አለን አይደል? ግን እንትን ነው እንደውም አንዳንድ ትልቅ ሰዎች ሲመክሩ ሲመርቁ፣ እኔ ደግሞ ሴትዮ የምታሽ መስላኝ ነበር፣ ልጅቱ ድመት ጋር እየተጫወተች እግዚአብሔርን የሆነ ቦታ ነበርና እዛ ቆይተን እየመጣ ነው። ራሴ እንደውም በጣም አሞኛል። በነገራችሁ ላይ የሆነ እንደዚህ በእንትን ጠምጥም ይሆን ያለሁት እና
ለማንኛውም የዛሬው ቀን እጅግ በጣም ደስ ብሎኛል። ደስ ያለ ምክንያት ደግሞ ምንድን ነው? ያው በጣም ብዙ ሰዎች መረር አድርገው ነበረ ምናምን ከሊያ እና ያኔ በቃ እንዴት ነው በቃ 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 እያላችሁ ስለነበረ እስቲል እንግዲህ ብቻ ግን አንዳንዴ የሆነ ነገር ስትጀምሩ መድረሻችሁና መጨረሻችሁን ማወቅ ነው። ኦልሬዲ ማለት ነው የጀመራችሁት ለምን እንደሆነ ካወቃችሁ ማንም ተጋፈጠ ምንም ተባላችሁ ኬር አይሰጣችሁም። ምክንያቱም ያንን መጨረሻችሁና ግባችሁን ሳትጨርሱ ማቆም ስለሌለባችሁ ማለት ነው። እና ምንድን ነው ውለታ እንትና ክብርን አይነጥቅም። በነገራችሁ ላይ አንዳንድ ሰዎች ብሩክ አሁን ቴንኪው በነገር ላይ ለሴት ልጅ ያለው ክብር ምናምን በጣም ይገርመኛል። እና እኛ ደግሞ የምታስተምርበት መንገድ ደስ ይላል። ምክንያቱም በጣም ብዙ ሴቶች ይሸወዳሉ በውለታ ማለት ነው። እንዲህ አድርጎልኝ እኮ ነው እንዲህ ስላደረገልኝ እንደዚህ ነው ብላችሁ እስቲል ትዳር ላይ ራሱ በውለታ ታስራችሁ የምትገባላችሁ ማውቃችሁ ስላላችሁ ማለት ነው። ያ ግን ልክ አይደለም። ደግሞ ሰውንም ወደዛ የምትመሩ ሰዎች አላችሁ። ኦኬ ማለት እንደዚህ ካደረገልሽማ ወይኔ ባለውለታሽ እኮ ነው ለምን ሻትዩ ምናምን ለምን አታገቢው ምናምን የምትሉም አላችሁና ውለታ ሌላ ነገር ነው፣ ክብር ሌላ ነገር ነው፣ ፍቅር ሌላ ነገር ነው። ሴት ቤት መጣች ቀጥል። በነገራችሁ ላይ ማለት ቤተሰብ የሆኑ ድመቶች አሉና ውጭ ናቸው ግን ከቤት ይመጣሉ አንዳንዴ እና ጩኸታቸው የሆነ ሴንት ሲሉ ሲጣሉ ምናምን ጩኸታቸው ሕፃን ነው የሚመስሉት። ወይኔ ጉዴ። እና ቤተሰብ ፍቅርና ምንድነው ውለታ ሌላ ነገር ነው፣ ክብርም ሌላ ነገር። ሁሉም የየራሱ የሆነ ነገር አለው። ገባችሁ? ፍቅርም ራሱን የቻለ ነው፣ ክብርም የራሱን የቻለ ነው፣ ውለታም ደግሞ ራሱን የቻለ ነው። ውለታ ማለት ምናልባት የሆነ ሰው ውለታ ሲውልላችሁ ልክ እንደምታውቁት ሰው ልክ እንደ ወንድም እንደ እህት ብቻ አለ አይደል? በህይወታችሁ የማታውቁት ሰውም ከነበረ ከዛን ጊዜ ጀምራችሁ አውቃችሁ ወዳጅ ማድረግ መቻል እንጂ ግዴታ ለሚስትነት ወይ ለባልነት ወይ ደግሞ አብሮ ሌላ ነገር ማድረግ አይደለም። ብዙ ሰዎች እውነት ለመናገር ፍቅር እና ውለታ ያልገባችሁ አላችሁ። በጣም ብዙ ጊዜ ፍቅርም ሳይገባኝ በፊትም ስለማቅ የምሬን ነው። እግዚአብሔርም ብዙ ወንዶች ብዙ ሴቶችን የሚያውጨለጭሏቸው ነው የሚባለው ወይ ደግሞ ወደ ፍቅር ወይም ደግሞ አብረዋቸው እንደዚህ ያልሆነ ነገር እንዲያደርጉ የሚያደርጓቸው እንደዚህ እኮ አድርጎልኛል፣ እንደዚህ እኮ ገዛልኝ፣ ወይኔ ይወድሻል ማለት ነው ምናምን የምትሉ አላችሁና የሆነ ነገር ስለገዛልሽ ይወድሻል ማለት አይደለም። አንቺን እየገዛሽ ነው ማለት ነው። የምር ያ ሰው የሆነ ነገር ገዝቶልሽ አብረን እንተኛ የሚልሽ ከሆነ እየገዛሽ ነው፣ እየገዛሽ እንጂ ፍቅሩ ጨምሮ አይደለም። ገባሽ? አንቺም ደግሞ የሆነ ነገር ሳይገዛልሽ ኖርማል ሰው ከነበርሽ የሆነ ነገር ሲገዛልሽ ፍቅርሽ ከጨመረ አንቺም ደግሞ ራሽን እየሸሽው እንጂ ፍቅር እየሰጠሽ ወይ ደግሞ ፍቅር እየተቀበልሽ አይደለም። ይህንን በደንብ አድርጋችሁ ማወቅ አለባችሁ። አንዳንዴ ፍቅረኛሽ ወይ ደግሞ እጮኛሽ እንዲማደርግልሽ ከሆነ አይወድሽም የምትሉም አላችሁና እኔ የሆነ ነገር እንዲገዛልሽ ወይ ደግሞ እንዲገዛልሽ ሳይሆን ማንነቱን ከሰጠሽ እሱነቱን ከሰጠሽ ፍቅሩን ከሰጠሽ በቂሽ ነው። ገባሽ? ኑሮት ወይ ደግሞ ፈልጎ የሆነ ነገር ካደረገልሽ እሰየው። ግን ያን ነገር አድርጎልሽ ግን ቶሎ የሆነ ነገር ስላደረገልሽ ወደ ሌላ ነገር የሚወስድሽ ከሆነ አይደለም፣ ትክክል አይደለም። በአጭሩ ብሩኬ በደንብ አስተምሮናል። ቅምጥሌ ደግሞ በደንብ በጣም ጎበዝ ነሽ። በጣም ብዙዎቻችሁ ወይኔ ፈተናውን ትወጣው ይሆን ፈተናውን በተወጣችሁ ስትሉ ነበራችሁና በቃ ቅምጥሌ ምርጥዬ ሴት እንደሆነች እንደምትወጣውም ተናግር ያለው ብዙ ጊዜ ማሳይተውናል። ብሩኬ ደግሞ እሷን ስለሚያውቃት ስለሚተማመንባት ነው ይህን ነገር እያደረገ ያለው ወይ ደግሞ ያደረገውና በጣም ብዙዎቻችሁ የአፍ ወለምታ በቅቤ የታሽም ነውና ብዙ ነገር ወለም ብሏችኋል። ግን እኔ እኮ የሰው ልጅ በትናንቱ ነገር ተናግር ያለው ቅምጥሌ ስቶሪ ባደረገችው አንዳንዴ በሆነ ነገር መማር አለብን። በጣም በብዙ ነገር አስተምረውናል። ግን የሆነ ጊዜ ኮሽታ በተፈጠረው ሌላ ታሪክ የምታወሯላችሁና ተው። በተረፈ ብሩኬ እንደዚህ ሚስትህንም ወንድምህንም እንደዚህ ስላስተናገድካቸው ያው በተንኮልም ቢሆን ታሪፍ ነው ማለት ያው ይኖራል ብዬ አስባለሁ። ሌላ ምግብም በቃ ሶሪ ብሎ እንደሚጋብዛቸው አልጠራጠርም። በተረፈ በደንብ ሰብስክራይብ አድርጓቸው፣ ከፍ ከፍ ይበሉልን። የምሬ ነው መቤቴን ይገባቸዋል። ሚፍታንም ሰብስክራይብ አድርጉት። ሴትዮ በጣም እየተጣራች ነው ቻናታ ምን ሴትዮ እና ብቻ በዚህ መልኩ ስለመጣችሁ ደስ ብሎኛል። ነገ ከነገ በኋላ ምናልባት በሰፊው እንገናኛለን ወይ ደግሞ ሲመሽ እና በጣም ወዳችኋለሁ። ሚፍታንም ሰብስክራይብ አድርጉት። ቅምጥሌንም ቡራንም ብቻ ከፍ ከፍ ብላችሁ ትልቅ ደረጃ ይደርሳችሁ ለማየት ያብቃን። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በጣም ብዙ ምርጥ ኦዲየንሶች አላችሁና እናንተን የሚያኖርልን ነገር ወደዚህ የምታቀሳስሩትም ደግሞ ልቦና ይስጣችሁ ማለት ነው ፈልገው። አልሞትላ አልንክ ብላ ቅምጥሌ ሸራ አድርጋለች። ጠላታችሁ ሙትት ይበል፣ ምቀኛችሁ ፈገም ይበል። የኔ እናት ለማን አባቱ ብላችሁ ያው እንግዲህ ቡራ ብቻ ለፋንም ነው። ምግቡ ደግሞ እኛ አበሻዎች ነን እንበለዋለን። ያው ውሃ ስላላቀረበላችሁ እንጂ ውሃችሁን እየጠጣችሁ ብሉ፣ ደስ ይላል። ተመገቡ ማለት ነው። በተረፈ
ብቻ በጣም ደስ ብሎኛል። ብዙ ማውራት ራሱ አልቻልኩም። የምሬን ነው። ራሴን በጣም አሞኛል። ቤተሰብ በዚህ ሴትዮዋ እየጠራች ነው ምናምን ጀስት በቃ ለመምጣት እንዲሁም ደግሞ ብሩኬ በደንብ ስላብራራ ምንም ማብራራት አይጠበቅብኝም እና በቃ ቅምጥሌም ጀግና ሴት እንደሆነች ብሩኬም ምርጥ ባል እንደሆነ ለማሳየት ነው እንግዲህ የሞከርነው ወይም የምጥሩት። በቃ ደህና አድሩ ባይ